ከኛ ላይ በተደጋጋሚ የሚካሄዱ ዘመቻዎችን በመፈጸም በኩል የቆየ ልምድ ያለው ተግባራቶቹ ለሁሉም አካባቢዎች በተመሳሳይ ወቅትና ተመሳሳይ ተግባራት የሚሰጡ ቢሆኑ በወረዳችን ደግሞ የሚመጡት ተግባራቶች ከሌላዎቹ አካባቢዎች ለየት ባለ አፈጻጸም የሚታወቅ ጽፈት ቤት ነው። የዛሬው ለየት የሚያደርገው የጤና መዋቅሩ በሙሉ የተገኘበት ከጤና ጽፈት ቤት ኃላፊ ከጤና ጣቢያ ኃላፊ ጀምሮ በዛው ደረጃ ያለ ማህበረሰብ በሙሉ ወይም ደግሞ የጤናው ቤተሰብ በሙሉ የተገኘበት በጣም ሰፊ መዋቅር ነው ያለው። ይሄ የሆነበት መሰረታዊ ምክንያት ያው ለስራው ያለውን አንገብጋቢነት ለስራው የተሰጠውን ትኩረት ከተጠራው የሰው ኃይል መረጃ መሰረት አድርጋችሁ መገንዘብ ይቻላል ማለት ነው። ስለዚህ በተቻለ መጠን በዚህ ፕሮግራም የሚታቀፉ የህብረተሰብ ክፍሎች በሙሉ በተለመደው አግባብ በወቅታቸው በተደራሽነታቸው በተደራጀ መልክ ደከመኝ ሰለቸኝ ሳትሉ እንደለመዳችሁት ህዝባችሁን ራቀ ቀረበ ሳትሉ የሚቀር ማህበረሰብ እንዳይኖር ከህሊና ተወቃሽነትም ነፃ ሊያደርግ በሚችል መልክ እንደሰሩ አደራ ለማለት ነው የቆምኩት ማለት ነው። ሌላ ምንም እንትን የለው። እንደዚህ አይነት ዘመቻዎች ያንድ ሰው ስተት ነው እንግዲህ እንደ ሀገር እንደ አዲስ ፕሮግራም እንዲካሄድ የሚያደርግ ያንድ ሰው የሁለት ሰው ተራ ቁጥር አይደለም፣ ተራ ቁጥሮች አይደሉም። በተለያየ ምክንያት ከቀየው የማይኖር ሰው በዚህ ፕሮግራም ባለማለፉ ምክንያት በሀገር ደረጃ የሚወጣውን ጉልበት በሀገር ደረጃ የሚባክነውን ሀብት ከዛም ሲያልፍ ደግሞ በሰው ህይወት ላይ የሚያመጣውን ተጽዕኖ መገመት ይቻላል። እና እንደዚህ አይነት ኃላፊነቶችን ካልወሰድን በስተቀር በቁጥር የምንቆጥራቸው ከሆነ ልናቀለው እንችላለን ማለት ነው። በጤና ላይ እንደ ግብርናው ዘርፍ የሆነ ቁጥር ዘለህ 25% 15% ነው የቀረኝ 90% 80% ፈጽም ያለው ብለህ የምዘለዋል። የህይወት ጉዳይ የህይወት ጉዳይ ነው፣ የጤና ጉዳይ ነው፣ የሰው የአካል ጉዳይ ነው። ስለዚህ በቁጥሮች ቀለል ያሉ ቁጥሮች ናቸው የሚል ትርጉም መስጠት የለበትም ማለት ነው። በጤና 100 ነው ማለት ነው። በቃ ሁለመናው 100 መሆን መቻል አለበት። በሰው ህይወት ላይ የሚሰራ ተቋም ከየትኛውም የሙያ ዘርፎች ተጨንቆ ተጠቦ ነው ሊሰራ የሚችለውና ይህንን ያክል ግምት ሰጥታችሁ በተባለው ቀን በዚህ ፕሮግራም ውስጥ የታቀፉ የህብረተሰብ ክፍሎች በሙሉ አድሬስ ለማድረግ ከየትኛውም በዘለለ መልክ ኃላፊነቱን እንድትወስዱ እና ደግሞ በዛ ደረጃ ራሳችሁን እንድታዘጋጁ አደራ ለማለት ነው። እንደዚህ መሆኑን ማመላከቻው ደግሞ ስለ ፕሮግራሙ የሚሰጡ ሰነዶችን እና አጠቃላይ ስልጠናውን መሰረት አድርጋችሁ ሁላችሁም ተጀምሮ እስከሚጠናቀቅ በጥንቃቄ እንድትከታተሉት አደራ ለማለት ነው። ይህንን ካልኩ ቅድም እንዳልኩት ከሰዓትም ነገም አብረን ስለምንቆይ ምን ይመስላል እንዳለ የዜሮ ዶዝ ሁኔታ ምን ይመስላል የሚለውን በተለይ አሁን ለኛ ገና 2 ራውንድ ላይ ነው ያለነው፣ ግን በሌሎች 3 ራውንድ ስለሰሩ የዛን ያለው ስታትስ እንዳጠቃላይ እንደ ግሎባሊ የሚያሳይ ነገር ነው የመጀመሪያው። ሌላው በጣም የሆኑ ቁልፍ ሁሌም የምናወራቸው ያው ተርሞች አሉ፣ ዲፊኒሽን ተርሞች አሉ። እሱን ማየት እንችላለን ነው። ፐርፎርማንሱንም በተመሳሳይ ፐርፎርማንሱን አጠቃላይ የሌላውንም እንደ ኢትዮጵያ ማየት እንችላለን። እንደየራሳችን እንደ ወረዳችን ያለውን ፐርፎርማንስም ደግሞ ማየት እንችላለን ማለት ነው። ሌላው በኢንተግሬሽኑ ጊዜ ያው ዜሮ ዶዝ ያው ሮልና ሪስፖንሲቢሊቲ ምን ይመስላል የሚለውንም በተለይ በቲሞች ላይ ያለውን ነገር በዛን ሰዓት በካምፔኑ ሰዓት የ4 ቀን ቆይታ ነው ያለ። በዛን ሰዓት የሚኖረው
ምን እንደሚመስል መጨረሻ ሰርተን ምን አለ ሪከርድና ያው ሪፖርት ትሎችን ተጠቅመን ሪከርድ እናደርጋለን፣ ሪፖርት እናደርጋለን። ፕላትፎርሙን ተጠቅመን ማለት ነው። እነዚህ አውትላይኖቹ እነዚህ ናቸው። ቅድም ግሎባል ያለው ያው ይሄ ነው። አሁን እንደ ዓለም ስናየው ያለው የዜሮ ዶዝ ሲቹዌሽን ምን ይመስላል የሚለው አሁን ለምሳሌ በተለይ ኢትዮጵያ ከ5 ሀገራቶች መካከል አንዷ ናት ማለት ነው። በዜሮ ዶዝ ችግር ያለባት ከ5ቱ አንዷ ሆና ተመዝግባለች ማለት ነው። ማን ዜሮ ዶዝ ፔንታ ማለት ነው። ፔንታዋን ምንም ክትባት ያልጀመሩ ህፃናቶች አሉ ማለት ነው። ችግር አለ ማለት ነው። ስለዚህ 5ኛ ላይ ሆና ተቀምጣለች የሚለው ነው። ሚዝል በተመሳሳይ ቶፕ ከተባሉ ችግር ካለባቸው ዜሮ ዶዝ ምንም ሚዝል ያልወሰደ ህፃን ተብሎ ከተለዩት ከ3 ሀገሮች አሁንም አንዷ ማለት ኢትዮጵያ ሆናለች ማለት ነው። ሲቹዌሽኑ ይሄን ነው የሚመስለው። የሚቀጥለው ምንድነው? ጥሩ ነው። አጠር ብሎ ነው የሚቀርበው። እነዚህ ተርሞች ሁላችንም ጤና ባለሙያ፣ ጤና ኤክስቴንሽን ማንኛውም ሰው ከየትም መጥቶ ሲጠይቅ እኒህን ተርሞች ግዴታ ማወቅ መቻል አለ። በቃ እንዲሁ በጭንቅላታችን ማለት ነው። ምክንያቱም ሁሌ ነው የምናወራ። ይህን ማውራት ከጀመረ በዘመን በጣም ሰርኩሌሽን የሆነ ቫክሲን ዴሪቬቲቭ ፖሊዮ ስላለ ይህን ፖሊዮ ለማጥፋት ግዴታ ዘመቻው አስፈላጊ ሆኖ ተገኝቷል ማለት ነው። አምናም እንደኛ ዞን ከክልሉ